በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ኢየሱስን ልናይ እንወዳለን። የዮሐንስ ወንጌል ምዕራፍ 12 ቁጥር 21 ለበዓል ወደ ኢየሩሳሌም የሄዱ የግሪክ ሰዎች ያቀረቡት ጥያቄ ነው። እነዚህ ሰዎች ፊልጶስን ኢየሱስን ልናይ እንወዳለን ብለው ለመኑት ይላል። ልመናም አለበት። ኢየሱስን ልናይ እንወዳለን ብለው ለመኑት። ኢየሱስን ማየት ብዙዎች ያላዩትን ማየት ማለት ነው። ኢየሱስን ማየት ሌሎች ያላዩትን ምስጢርና እውነት ማየት ማለት ነው። መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ዓይኖቻችሁ ስለሚያዩ ብፁዓን ናቸው፣ ብዙዎች ነቢያት፣ ጻድቃን የምታዩትን ሊያዩ ተመኝተው አላዩም እንዳለው ኢየሱስን ማየት እርሱ የሆነልንን እርሱ ያደረገውን ማየት ማለት ብዙዎች ያላዩትን ማየት ማለት ነው። እነዚህ ከግሪክ ወደ ኢየሩሳሌም የሄዱት ሰዎችም ፊልጶስን ኢየሱስን ልናይ እንወዳለን በማለት ጠየቁት። ፊልጶስ ለእንድርያስ ነገረው፣ ሁለቱም ለኢየሱስ ነገሩት ይላል ወንጌላዊ ዮሐንስ እንደዘገበው። ኢየሱስን ለማየት የሚፈልግ እግዚአብሔርን አየ ማለት ነው። ኢየሱስን ማየት እግዚአብሔር አብን፣ እግዚአብሔር መንፈስ ቅዱስን ማየት ነው። ፊልጶስ አብን አሳየን ባለው ጊዜ የኢየሱስ ክርስቶስ መልስ እኔን ያየ አብን አየ የሚል ነበር። እኔን ያየ አብን አየ። ኢየሱስ ክርስቶስን ባየን ቁጥር እግዚአብሔር አብን፣ እግዚአብሔር መንፈስ ቅዱስን እናያለን። አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም በማለት ኢየሱስ ክርስቶስ ስለ አብርሃም በብሉይ ኪዳን የነበረው አብርሃም ኢየሱስን በእምነት እንዳየ በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ የገለጸውን እናገኛለን። ኢሳይያስ አስቀድሞ በመንፈሰ ትንቢት እንደተናገረው እናየው ዘንድ ደም ግባት የለውም በማለት ኢየሱስን አስቀድሞ ማየቱን ትንቢተ ኢሳይያስ ምዕራፍ 53 ላይ እየተገለጸውን እናያለን። ስለኛ ኃጢአት፣ ስለ ሰው ልጆች መዳን ሲል ደም ግባት አልባ ሆኖ የታየውን ኢየሱስን ነቢዩ ኢሳይያስ በዚህ መንገድ ገልጾታል። እኛም ኢየሱስን ለማየት መናፈቅና መጓጓት ይገባናል ማለት ነው። ምክንያቱም እርሱ ስለኛ የሆነልንን ሁሉ እያሰብን እርሱን ማየት ይገባናል። ለእኛ ሲል ደም ግባት አልባ የሆነውን፣ ለእኛ ሲል የተሰቀለውን፣ ስለ ኃጢአታችን መከራ የተቀበለውን እርሱን ነቢዩ ኢሳይያስ የተናገረውን እርሱን ማየት ያስፈልገናል። በእምነትና በመንፈስ ሆነን ዕለት ዕለት እርሱን ማየት ይገባናል። ያላመኑበት ፊቱን ላለማየት ሸፍነው ይመቱት ነበር። ያመኑበት ደግሞ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን በማለት ገለጹት። እርሱን ስናይ ክብሩን እናየዋለን። እርሱን ስናይ ስለኛ ክብር ሲል የሆነልንን በእርሱ በኩል ያገኘነውን ክብር እናያለን። በልጅነት ስልጣን ሆነን የእርሱን ክብር እናያለን። ከግሪክ የመጡ ሰዎች ኢየሱስን ልናይ እንወዳለን ብለው ለመኑት ተብሎ ነው የተጻፈው። እኛም እርሱን ለማየት ሁልጊዜም መጓጓት ይገባናል። እስጢፋኖስ ወደ ሰማይ ትኩር ብሎ በተመለከተ ጊዜ ኢየሱስን በእግዚአብሔር ቀኝ ቆሞ አያለሁ አለ። ኢየሱስን በእግዚአብሔር ቀኝ ቆሞ አያለሁ አለ። ሐዋርያው ቅዱስ ጳውሎስ ደግሞ በዕብራውያን መልእክቱ ምዕራፍ 9 ከቁጥር 24 ጀምሮ እንደገለጸው አሁን ስለኛ እንደሚታይ
የገለጸውን እናገኛለን። ዕብራውያን ምዕራፍ 9 ከቁጥር 24 ጀምሮ እንደዚህ ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ቁጥር 28 ላይ ደግሞ ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያለ ኃጢአት ይታይላቸዋል። አሁን ደግሞ በሰማያት ባለችው በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገባ። ለእስጢፋኖስ ያየው ይህንን ነበር። በሰማያት ስለኛ ስለሚታይልን ሊቀ ካህናት ኢየሱስ ክርስቶስ ሰማዕቱ እስጢፋኖስ ይህንን ወደ ሰማይ ትኩር ብሎ ሲመለከት በእግዚአብሔር ቀኝ ያለውን ኢየሱስን ተመለከተ። ሐዋርያው ጳውሎስ ደግሞ አሁን ስለኛ ይታይልናል አለ። ስለኛ የሚታይልንን እርሱን ዕለት ዕለት ማየት ደግሞ ከኛ ያስፈልጋል ማለት ነው። ከኛ የሚጠበቀው ደግሞ ይህ ነው። ያለ ኃጢአት የሚታይልንን ስለኛ ኃጢአት መከራ የተቀበለውን ስለኛ የሞተውን ስለኛ ሞት ድል አድርጎ የተነሳውን እርሱን ማየት ይጠበቅብናል። በእግዚአብሔር ፊት የሚታይልንን እርሱን ዕለት ዕለት ማየት። ከግሪክ የመጡ ሰዎች ኢየሱስን ልናይ እንወዳለን ብለው ለመኑት። እኛ ደግሞ ከምንም በላይ እርሱን ለማየት መናፈቅ እንደሚገባን፣ እርሱን ማየት ማለት ሌሎች ያላዩትን ሌሎች ልብ ያላሉትን ማየት እንደሆነ ሁልጊዜም በእርሱ እይታ ውስጥ ያለን እኛም ዕለት ዕለት እርሱን ማየት እንደሚገባ የእግዚአብሔር ቃል ያስተምረናል። የእግዚአብሔር ቃል ይህንን ይለናል። እርሱ ስለ እኛ እንደሚታይልን እኛ ደግሞ እርሱን ማየት እንደሚገባ ሕይወታችን የሆነውን መዳኛችን የሆነውን ጽድቃችን የሆነውን ክርስቶስን በእግዚአብሔር ቀኝ ያለ ስለ እኛ የሚታይልንን ማየት እንደሚገባ ከግሪክ ሰዎች ሕይወት ከግሪክ ሰዎች ታሪክ አገር አቋርጦ መጥተው ኢየሩሳሌም ሲደርሱ ኢየሱስን ልናይ እንወዳለን እንዳሉት እኛም እርሱን ለማየት መውደድ አለብን። ብዙ ሰው ዓይኑን ከእርሱ እንዳነሳ ይታወቃል። ብዙ ሰው ዓይኑ ከእርሱ ውጭ እንደሆነ ይታወቃል። እርሱን ማየት ማለት ሌሎች ያላዩትን ሌሎች ያላስተዋሉትን ሌሎች ልብ ያላሉትን ማየት ማለት ነውና እርሱን ዕለት ዕለት እንድናይ የእግዚአብሔር ምሕረት ይርዳን። አሜን።